ታይሮይድ ሁሉ ሰው አለው የታይሮይድ ግላንድ የሌለው ሰው ስለሌለ ወንድም ሴትም ያዳምጣል ብዬ አስባለሁ ብዙ ጊዜ ሴቶች ናቸው ኮምፕሌን የሚያደርጉት በታይሮይድ ምክንያት አለ ሴቶች ላይ የሚበዛበት ምክንያት አለ ግን ወንዶችም ይታመማሉ በጣም የታይሮይድ ችግር አለ እና ሲምፕተሞቹን ጽፌያቸዋለሁ እንዳረሳው ምን አይነት ሲምፕተሞች ነው ያሉት ታይሮይድ ዲስፋንክሽን ሲሆን የሚያሳያቸው ሳይኖች ስላሉ እነሱን የተወሰነ እንትንላለሁኝ ግን አንዳንድ ደግሞ ቤት ውስጥ ከምናጠፋቸው ጥፋቶች ጋር ተያይዞ የታይሮይድ ችግር እንዳይባባስ አሁን ብዙ ጊዜ የታይሮይድ ችግር እንዳለ የሆርሞን ማነስ ሲኖር ህክምናው ጋር መድኃኒት አለ መድኃኒት ተሰጥቶንም ለውጥ አናመጣም ያለ ነው ለምንድን ነው አሁን ለምሳሌ ዲያቤቲክስ እንታመማለን ይሄንን እንደ ምሳሌ ልንገራችሁ ዲያቤቲክስ ስንታመም ህክምና ጋር ስንሄድ ለዛ ችግር ብለድ ሹገራችን ሬጉሌት የሚያደርግ መድኃኒት ይሰጠናል ግን መድኃኒቱ እስከመጨረሻው መፍትሄ የማይሆነው የማናቋርጠው እድሜ ልክ የምንወስድበት ምክንያት አለ ለምንድነው ስኳሩን ያመጣውን ችግር ስላላቆምን ማለት ነው ችግሩን እየቀጠልን ስለሆነ ስላላቆምን እንግዲህ እድሜያችን ባጭር እንዳይቀጥ ያይገባውን ስኳር ሬጉሌት የሚያደርግልን ሜዲኬሽን ጊዜያዊ ቢሆን እድሜ ማራዘሚያም ሊሆን ይችላል እንወስዳለን ማለት ነው እዚህ ጋር ታይሮይዱ ጋም ታይሮይድ ሲጀመር ሆርሞን ማመንጨት ያቃተበት ዋናው ችግሩ ስላልተፈታ የመጣውን ችግር ብቻ ነው እዛ ጋር ሆርሞን አንሷል ሆርሞኑ ነው የሚሰጣችሁ ሆርሞን ለምን ሲጀመር አነሰ ለምንድነው ሰውነት ማምረት ያቃተው የሚለው ጋር ማንንም ሰው ወደዛ ስራ አይሄድም ይሄ ሰው ሆርሞን ሲታይ የሆርሞን ማነስ አለ ታይሮይድ ሆርሞን ዴፊሺየንሲ አለ ስለዚህ ያንን ሪፕሌስ ነው የሚደረገው ለምንድነው መጀመሪያ ላይ ይሄ ሰው ሆርሞኑ ኢምባላንስ የሆነው የሚለውን ስለማይታይ ያ ችግር ስቲል ያንን ሆርሞን ዲስፋንክሽን ያደረጉት ነገሮች ይቀጥላሉ ማለት ነው ያ ሰው የሚያረጋውን ነገር አሁንም እያረገ ነው ግን እዛ ጋር ሾርትከት የጎደለችው ሆርሞን ተሰጥቶታል ማለት ነው ስለዚህ ብዙ ሰው እዚህ መጥቶም አይታችኋል መድኃኒት ይወስዳል የታይሮይድ መድኃኒት ሁሉም ሰው ይወሰደ ነው ግን ስቲል ሰፈር ያረገ ነው እየተሰቃየ ነው ማለት ነውና ጽፍ ያለሁኝ ምን አይነት ስሜቶች አሉ ስቲል መድኃኒትን ብትወስዱ ከመድኃኒቱም ውጭ ሆናችሁ የታይሮይድ ምናልባት ጸጉር ያልቋል እዚህ አንዳንድ ጊዜ መተን ገምች የምትሉኝ አይነት ነገሮች ይሆናሉ ምናልባት የታይሮይድ ዲስፋንክሽን እንዳይሆን እነዚህን በተለይ ሃይፖታይሮይዲዝም ከሆነ እነዚህ ሲምፕተሞች ልታይ ይችላል ማለት ነው ፈቲግ የሆነ ጧት ተነስታችሁ ተኝታችሁ አድራችሁ እንዳልተኛ አይነት ስሜት ሊሰማችሁ ይችላል ጽፌዋለሁ ለማስታወስ እንዳረሳው ማለት ነው ዲፕሬሽን አለው ኢንዛይቲ አለው አይደለ ብዙ ጊዜ ታይሮይድ ችግር ያለበት ሰው በዲፕሬሽን እና በጭንቀት የሚጠቁ ታውቃላችሁ ብዙዎች ታይሮይድ ካለ አለ ይሄ ችግር ከበስተጀርባው ጭንቀት አለ ድርቀት አለው ሃይፖታይሮይዲዝም ነው ሁለት አይነት ነው ችግር ያለው ሃይፐር ወይ ደግሞ ሃይፖ አሁን ማውራው ስለ ሃይፖታይሮይዲዝም ነው ግን ኤኒ የታይሮይድ ዲስፋንክሽኖችን ማለት ነው የቆዳ መድረቅ ቆዳ ድርቀት ይኖራል የክብደት መጨመር ክብደት መቀነስ በጣም አስቸጋሪ ይሆናል ፓፊ ፌስ ፊታችን ልክ ውሃ እንደያዘው ደግሞ እንቅልፍ ሳንተኛ ቀርተን የጧት ላይ የሚያብጠው አይነት ፌስ ፊት ሁሉ ጊዜ ይኖራል የጆይንት መገጣጠሚያ ህመም ሊኖር ይችላል የመስል ፔን ሊኖር ይችላል ኤሌቬትድ ከፍተኛ የሆነ የኮሌስትሮል ሁሉ ጊዜ ምን በላው ምግብ ሳይሆን ግን ዝም ብሎ በቃ ምግባችንንም እየተቆጣጠረን ምናምን ኮሌስትሮል ሃይ ይሆናል የኮሌስትሮል ኤልዲኤል ኮሌስትሮል ሊሆን ይችላል ብቻ ኤሌቬትድ የሆነ ኮሌስትሮል ሊሆን ይችላል ደግሞ ወጣት ለሆኑ ልጆች ደግሞ ያ ፔሪድ ላይ ለሆኑ ወደ ሜኖፖዝ ላልገባች ሴት ደግሞ ሄቪ የሆነ ፔሪድ ወይ ደግሞ ፔንፉል የሆነ ፔሪድ ሊኖር ይችላል የጥፍር መሰንጠቅ ጥፍር ጥንካሬ የሌለው ይሆናል ታይሮይድ ችግር ሲኖር ሊሆን ይችላል እና መመርመር እንዳለባችሁ መታየት ስላለባችሁ እንደ አይነት ነገሮችን ስታዩ ህክምና ሲክ እንድታረጉ እንድትጠይቁ እንድትታዩ ነው ለቅዝቃዜ በጣም ሴንሲቲቭ አሁን እኔ የሞቀኝ በቃ ልብሴን ሳውልቅ ታይሮይድ ችግር ያለበት ሰው ደግሞ ልብሱን በቃ ደራርቦ ቁጭ ሊል ይችላል በጣም ይቀዘቅዘዋል ማለት ነው እና ሴንሲቲቭ ቱ ኮልድ ለቅዝቃዜ በጣም ሴንሲቲቭ ይሆናሉ
የማስታወስ ችሎታ እየቀነሰ ይመጣል። እንደገና ደግሞ ጎይተር አንዳንዶች ላይ አልፎ ተርፎ ጎይተር ሊታይባቸው ይችላል እና እነዚህ ምናልባት ከሃይፖታይሮይድ ሊሆን ስለሚችል ቼክ እንድታደርጉ ነው ይሄንን እዚህ ጋር እንደ ማስታወቂያ ጽፌላችሁ የመጣሁት። እና ብዙ ጊዜ ታይሮይድ ሲታሰብ እዚች ጋር ያለችውን ግላንድ ነው የምናስባት። እዚህ ጋር አለች በቃ ታይሮይድ፣ ሁሌ ታይሮይድ ጋር ችግር አለ መዋጥ አቃተኝ እንላለን። ግን እዚህ ጋር ያለው ግላንድ ከሌሎች ግላንድ ጋር አንድ ላይ ሆኖ ነው የሚሰራው ማለት ነው። ሃይፖታለመስ የሚባል አለ። TRH የሚባለውን ሆርሞን ሲግናል ይሰጣል። ፒቱተሪ ግላንድ ደግሞ ከዚህ ከአፍንጫችን በስተጀርባ ሁለቱ ክሎዝሊ ናቸው ያሉት። እነዚህ ሁለቱ አንድ ላይ ከታይሮይድ ጋር ነው አብረው የሚሰሩት ማለት ነው። ሁል ጊዜ አይታችሁ ከሆነ ብለድ ወርካችሁ ላይ ታይሮይድ ሆርሞኖችን ቼክ የሚያደርጉባቸው ብለድ ወርክ ላይ ታያላችሁ። እና የታይሮይድ ሆርሞን ከነዚህ ጋር ኮምባይን ሆኖ አንድ ላይ የሚሰራ ነው ማለት ነው። እና ወደ ታይሮይዳችን ወደ ግላንዱ ሲመጣ ደግሞ T4ን ክሬት ያደርግና ወደ ብለድ ስትሪም ውስጥ ይለቀዋል ማለት ነው። ያ ታይሮይድ የሰራው ግላንድ ብቻውን ሄዶ ስራውን መስራት አይችልም። የሚያስፈልገውን የሰውነታችንን ፋንክሽን እሱ ብቻ የሰራው ደግሞ ኢሚዲየትሊ ስራ ላይ አይውልም። ወደ ተለያዩ ቦታ ወደ ኦርጋኖች ወደ ጉበታችን ጋር ሄዶ 60% ወደ T3 ኮንቨርት መደረግ አለበት። T3 ኮንቨርት ሲደረግ ሰሊኒየም ያስፈልገዋል። ያ ኮንቨርት የሚደረግበት ታይም የተለያዩ ሚኔራሎች አሉ ምነግራችሁ ምንም እንደሚያስፈልገው ማለት ነው። እና ወደ ጉበት ጋር ሄዶ 60% ጉበት ነው ኮንቨርት የሚያደርገው። ወደ T3 ካልተቀየረ ሰውነት በቀላሉ አይጠቀመውም ማለት ነው። ሌላው ደግሞ ኩላሊታችን 20%ን ይሄን ኮንቨርት የማድረግ ስራ ይሰራል። ኩላሊታችን 20%ን 60% ጉበት 20% ደግሞ ጋታችን ጋር ያሉ ባክቴሪያዎች ይሄንን ታይሮይድ የሰራውን T4 ወደ T3 ኮንቨርት አድርገው ይቀይራሉ ማለት ነው። እንደዚህ ተጋግዘው ሲስተሙ በሙሉ ሰላም ሲሆን ነው ይሄ አንድ ላይ በቃ ሆርሞናችን ፐርፌክትሊ የሄደ ነው ለማለት የሚያስችለው እንጂ እዚች ጋር የሆነች ነገር ስለተፈጠረች ታይሮይዳችን ጋር ብቻ ስለሆነ ሳይሆን በሙሉ ፋንክሽኑ ከላይ ጀምሮ በደንብ ፕሮሰሱ በትክክል መካሄድ አለበት። አንዱ ጋር ችግር ካለ በሙሉ ታይሮይድ ጋር ዲስፋንክሽን ይመጣል። ያ ታይሮይድ እንዲሰራ ደግሞ የሚያስፈልጉ ግብአቶች አሉ ማለት ነው። እና ቤት ውስጥ ሳናቅ የምናረጋቸው የምናጠፋቸው ጥፋቶች አንዳንድ ጊዜ ለዚህ ለታይሮይድ ዲስፋንክሽን ሊያጋልጡን ስለሚችሉ ምን ናቸው የሚሉትን 8 ነጥብ ሰጣቸዋለሁ። በአንደኛ ደረጃ ያስቀመጥኩት ግሉቲን ነው ማለት ነው። ግሉቲን ስንዴው ላይ አለ፣ ገንፎ እንበላለን፣ በብዛት ዳቦ እንበላለን። የአበሻ ኮሚኒቲ ዳቦ አለ እና ግሉቲን ያለባቸው ነገሮችን አቮይድ ማድረግ ለሁሉ ሰው ይጠቅማል። ስፔሻል ኒድ ለሆኑ ልጆች ብቻ አይደለም። በብዛት የሚወራው በስፔሻል ኒድ ልጆች እና የሆነ አዶ ኢሚዩን ዲዚዝ ላለባቸው ግሉቲን አትብላ ይባላል። ግን ሲግኒፊካንት የሆነ ለውጥ ነው የታይሮይድ ነምበራችሁ ላይ የምታዩት ይህን ነገር ስታስወግዱ ማለት ነው። ለምንድን ነው እንደነገርኳችሁ 80% ከኢሚዩን ሲስተም ጋር ተያይዞ ስለሆነ የግሉቲን ፕሮቲን እና በታይሮይድ ግላንድ ዙሪያ ያለው ቲሹ ከግሉቲን ጋር ካለው ፕሮቲን ጋር ተመሳሳይነት ስላለው ልክ ግሉቲን ስንበላ አክቲቬት ያደርገዋል ኢሚዩን ሲስተምን ማለት ነው። የግሉቲን ሞለኪውል እና ታይሮይድ ጋር በግላንዱ ዙሪያ ያለው ቲሹ ተመሳሳይነት አላቸው እንትኑ ማለት ነው። ኢሚዩን ሲስተምን ዲስትራክት ያደርገዋል። ኤግዛክትሊ ዘ ሴም ስለሆነ ሄዶ እሱን አታክ ያደርገዋል። ሁለቱንም አታክ ያደርጋል ማለት ነው። እና የታይሮይድ ግላንዱን ዲስትሮይ ያደርግባቸዋል ማለት ነው። በዚህ ምክንያት ኢሚዩን ሲስተምን እንደዚህ አክቲቬት እንዳይሆንና ችግር እንዳይፈጥር የራሳችንን ኦርጋን ዲስትሮይ እንዳያደርግ ግሉቲንን ኮምፕሊትሊ ማስወገድ በጣም መሰረታዊ ነው። ለታመማችሁም ላልታመማችሁም በተለይ በታይሮይድ ችግር የምትቸገሩ ሰዎች መድኃኒትም እየወሰዳችሁ ሰፈር የምታደርጉ ሰዎች ይህን ኢንፍላሜሽን አቆሙ። ኢንፍላሜሽኑ በዚህ ነው የሚቀሰቀሰው። ኢሚዩን ሲስተምን በጣም ነው አክቲቭ የሚያደርገው ግሉቲን ማለት ነው። ይሄ ኤግዛክትሊ ከታይሮይድ ቲሹ ጋር ተመሳሳይነት ስላለው ነው የፕሮቲኑ አይነት። ሁለተኛ ደረጃ የታፕ ዋተር፣ ታፕ ውሃ፣ ከቧንቧ ውሃ የምትጠቀሙ ሰዎች ስቲል በታይሮይድ ሰፈር የምታደርጉ ከሆነ እዚህ ነገር ላይ በጣም ፎከስ አድርጉ። የቧንቧ ውሃ ፍሎራይድ አለው፣ ክሎራይድ አለው።
ሁለቱ አንድ ላይ የአዮዳይንን አብዞርቤሽን ይከለክላሉ ማለት ነው። እነዚህ ሁለቱ አሁን በፊት በ1950 ሃይፖታይሮይዲዝም ለሆኑ ሰዎች በጣም ብዙ ኤክሰስ የሆነ አዮዳይን እንዳይኖረው በብዛት እነዚህን ፍሎራይድ ሁለቱን ይሰጧቸው ነበር፣ በሜዲኬሽን ይሰጧቸዋል፣ ያንን ብላክ እንዲያደርጉላቸው ማለት ነው። አሁን እኛ ሳናቀው በውሃ ውስጥ በምንበረሽበት ጥርሳችን በምንበረሽበት ሳሙና ውስጥ ፍሎራይድ አለ አይደለ? እነዚህ ነገሮች ውስጥ ሰውነታችን ታይሮይድን ብላክ ያደርግብናል። ለምንድነው ጎይተር የሚሆንበት ምክንያት? ጎይተር ራሱ ግላንዱ ሞር ታይሮይድ ፍለጋ ነው እያበጠ የሚመጣው፣ ታይሮይድ የእጢው ማለት ነው። ታይሮይድ ሞር አዮዳይን ፍለጋ ማለት ነው። ስለዚህ እነዚህን ነገሮች ማስወገዱ ከብዙ ስቃይ ሊያተርፈን ይችላል። እንዳንታመምም ደግሞ ሊረዳን ይችላል። የቧንቧ ውሃ የምንጠጣ ሰዎች ፍሎራይድ ያለበት ኢቭን ሻወር ስንወስድ በቆዳችን አብዞርብ እናደርጋለን እና ብዙ ጊዜ ሪቨርስ አስሞሲስ ብታደርጉ ብዬ እንደ ሰጀሽን ተናግሬ ነበረ እና እሱ ፍሎራይዱንም ክሎራይዱንም ክሊን ያደርግላቸዋል። ቧንቧችሁ ላይ በተለይ በውጭ ዓለም የምትኖሩ ሰዎች ቧንቧችሁ ላይ የምትገጥሙት የሪቨርስ አስሞሲስ ቢኖር በጣም ያዋጣቸዋል። ጤናችሁ ጋር ባትደራደሩ ጥሩ ነው። ሌላ ደግሞ የታይሮይድ ግላንድ ፋንክሽን ለማድረግ የሚፈልጋቸው ሚኔራሎች አሉ። እነሱን ነገር አሁን ብዙ ጊዜ ሰፕሊመንት ስትጠይቁኝ ሰፕሊመንት ከኔ ጋር ሆናችሁ ምግብ ላይ ያላችሁ ከኔ ጋር ያላችሁ ልጆች በቃ ከ3 ወር በኋላ እንግዲህ ሰፕሊመንት ብዙ ጊዜ ኦርደር ማድረጋቸው ለ3 ወር አንድ የሚመጣ ነው እና ከዛ በኋላ መቀጠል እንዳለባቸው አያስቡም። ለዛች ወር ብቻ በዛች ወር ተወስዶ ደና ከሆነ ያ ሰው የተለያዩ ነገሮች ዴፊሽንሲ ስላለ ነው ሲሟላ ደና የምንሆነው ማለት ነው። በታይሮይድም ታይሮይድ ፋንክሽን ቅድም እንደነገርኳችሁ ወደ ጉበት መጥቶ 60% ኮንቨርት ሲደረግ T3 ወደ 3 ኮንቨርት ሲደረግ ሰሊኒየም ይፈልጋል፣ ዚንክ ይፈልጋል፣ አይረን ይፈልጋል እና እነዚህን ምግቦች ሁልጊዜ ምግባችን ላይ መጨመር ይኖርብናል እና እንዘነጋዋለን። በቃ ምግብ ማለት እንጀራ በስጋ ወጥ ብቻ ይሆናል። ጠዋት ላይ ፍርፍር ነው፣ ከሰዓት በኋላ ፍርፍሩን ትተን በሽሮ ሊሆን ይችላል። አይ ነው ለምደነዋል እና ሁሉ ነገር በቃ እዛ ውስጥ ያለ ነው የሚመስለን። ዴፊሽንሲ ክሬት እናደርጋለን ሰውነት የሚፈልጋቸውን። አሁን ታይሮይድ በቃ እነዚህ ሚኔራሎች ይፈልጋል። አዮዳይን እንደሚፈልግ አታውቁ? ጎይተር ያለበት ሰው ብቻ ነው እንደ አዮዳይን እጥረቱ። ጨው ላይ ምናምን አለ፣ ግን እሱ እንትን አይደለም፣ ኳሊቲ አይደለም። ሰፕሊመንት መውሰድ ሊኖርባችሁ ይችላል አዮዳይን። እኔ ብዙ ጊዜ አዮዳይን ውሰዱ ሰፕሊመንት ማለበት ምክንያት አለኝ። ምክንያቱም የታይሮይድ ችግራችሁ አሮ ኢሚዩን መሆኑን ካላወቃችሁ የአዮዳይን እዛ ላይ መውሰዱ ችግር ሊያመጣ ይችላል። ስለዚህ ቴስት አድርገን የኛ የታይሮይድ ችግር አሮ ኢሚዩን መሆኑን ካላወቅን እዛ ላይ መውሰዱ ሊያባብሰው ይችላል። ግን ምንም የታይሮይድ ችግር የሌለበት ሰው አዮዳይን በጣም ኢምፖርታንት ነው፣ ያስፈልጋቸዋል እና ከምግብ ማግኘት ይቻላል። የምታገኙባቸው ዚንክ አሁን ኦስተር ላይ የባህር አሳዎች ምናምን የምትወዱ ከሆነ እነዚህ ሼል ላይ ያለው በሼል ላይ ያለው በጣም ሃይ ነው ዚንክ፣ በጣም ነምበር 1 እሱ ነው። ከዛ ቀጥሎ ግን ከፓምከን ሲድ ከዱባ ፍሬ ዚንክ በቂ እናገኛለን። ከእንቁላል ውስጥም የተወሰነ እናገኛለን። የተወሰነ ከምንበላው ምግብ ውስጥ ልናገኝ እንችላለን። ግን እርግጠኛ ሆናችሁ ለየቀኑ እነዚህ ሚኔራሎች ሰውነት ውስጥ ስቶር አይደረጉም። ኤቭሪዴይ የምናቀርባቸው ነገሮች ናቸው። ኤቭሪዴይ ትንሽ እፍኝ የሆነ የዱባ ፍሬ መብላት ሊኖርብን ይችላል። አንዴ በልተነው ምንተው ሳይሆን ወይ ሰፕሊመንት ማድረግ አለብን ወይ ደግሞ ኤቭሪዴይ ያንን ሶርሱን የሚገኝበትን ነገር መብላት ይኖርብናል ማለት ነው እና አዮዳይን ከባህር የሚገኙ አሳዎች ላይ አለ፣ አላስካ ሳልመን ላይ አለ፣ ሰርዲን ላይ እናገኛለን፣ ሽሪምፕ ላይ አለ። ሌላ ካለበለዛ ደግሞ በሰፕሊመንት መልኩ መውሰድ ሊኖርብን ይችላል። አይረን በጣም ኢምፖርታንት ነው። ሬድ ሚት ጉበት ላይ እናገኛለን አይረን እና እነዚህ ነገሮች ለታይሮይድ ፋንክሽን በጣም መሰረታዊ ናቸው ማለት ነው። ስለዚህ ወይ ሶርሱን ምግቡ የሚገኝበትን ሶርስ መፈለግ
ወይ ደግሞ በሰፕሊመንት መልኩ ኤቭሪዴይ ነው የምናደርገው። ኤቭሪዴይ ካላረግነው ዲስፋንክሽን አለ። በቃ የሚሰራበት ማቴሪያል እያነሳው ነው። የሆነ ነገር ቤት ስራ ብላችሁ አቅርባችሁለት ሲሚንቶ ባይኖር ወይ ውሃ ባይኖር ወይ እንጨት ባይኖር ያ ቤት አይሰራም። በቃ ይጠብቃል እስከሚመጣ ማለት ነው። እንደዛ ነው። ከየትም አምጥቶ አይሰራም። እነዚህ ሚኔራሎች ሰውነት ውስጥ ስቶር አይደረጉም። አሁን ማግኒዥየም ለምሳሌ አጥንት ውስጥ ስቶር ይደረጋል። አጥንት ውስጥ ስቶር ይደረግና ዛሬ ባትሰጡት እንግዲህ ከዛ እያወጣ እየመነዘረ ይጠቀማል። ለዛ ነው ለሄርት አታክ ቶሎ የማይዘን ማግኒዥየም አጥንት ውስጥ ስቶር ስለሚደረግ ነው heart attack ማያገኘን። ኤክሰስ ቢሆን አጥንት ውስጥ ነው የሚቀመጠው። ለልብ በጣም ኢምፖርታንት ነው ማግኒዥየም። ይሄ እንዲመታ እንደዚህ እንዲዘረጋ የሚያደርገው ማግኒዥየም ነው። እንዲታጠፍ እንደዚህ እየመታ አይደለ? ሁለቱ ማግኒዥየም እና ካልሲየም ናቸው እሱን ስራ የሚሰሩትና አንዳንድ ሚኔራሎች ሰውነት ስቶር የሚያደርጋቸው አሉ፣ ደግሞ ስቶር የማይደረጉ ስላሉ ኤቭሪዴይ እነዚህ ነገሮች ለማድረግ ሞክሩ። ሶስተኛ አይደለም ሶስተኛ ብያለሁ። አራተኛ የኢንሱሊን ሬዚስተንስ ወይ ደግሞ ዲያቤቲክስ ከሆንን የታይሮይድ ሆርሞንን ዲስፋንክሽን ያደርጋል ማለት ነው። ሆርሞን በደንብ ስራውን እንዳይሰራ ማለት ነው። የኢንሱሊን ሬዚስተንስ ወይ ስኳር ችግር ምንድነው እንደዚህ አይነት ሊፈጥር የሚችለው? ሁሉ ጊዜ ቅድም ተናግሬያለሁ። የኢንሱሊን ሬዚስተንስ ሲኖር ጉበታችን ላይ ፋት ስቶሬጅ ይኖራል። ፋት ስቶር ይደረጋል። ኦልዌይስ ሰውነት የምንበላውን ምግብ መቀበል ሲያቅተው ጉበት ላይ ስቶር ያደርጋል። ያ ጉበትን የሚሰራውን ስራ ዲስፋንክሽን እንዲሆን በደንብ ተገቢውን ስራ እንዳይሰራ ያደርገዋል ማለት ነው። ፋቲ ሊቨር ዲዚዝ ሲኖር ፋት ጉበት ላይ ሲኖር 60% ትልቁን ፖርሽን ወደ ቲ3 ኮንቨርት የሚያደርገው ጉበት ስለሆነ ይህን ስራ ያስተጓጉልበታል ማለት ነው። ስለዚህ ሜክ ሹር ፕሪ ዳያቤቲክስ እንዳልሆናችሁ የስኳር ችግር እንደሌለባችሁ እርግጠኛ መሆን አለባችሁ ማለት ነው። ይሄ አራተኛ ነው። ሌላው የፋት ዴፊሸንሲ ካለ ፋት ምንፈራ ከሆነ አሁን ቅድምም በዛ ዙሪያ ስናወራ ነበር። ፋት በጣም ትፈራላችሁ። ቅባት ሄልዚ የሆኑ ፋቶች ላይ ትኩረት አድርጉ። ሄልዚ ፋት አሁን መጥፎ የሚሆነው ምንድነው? በጣም ብዙ ፕሮሰስ የተደረገ ምግብ እየበላን the same time seed oil የተለያዩ ዘይቶችን እንደዛ አይነት ፋት አይደለም ማወራው። ሄልዚ የሆኑ ፋቶች የኛን ኦርጋን ፋንክሽን እንዲያደርጉ የሚያግዙ ፋቶች አሉ። ሄልዚ የሆኑ ፋቶች ሰሰሚ ሲድ፣ ተልባ፣ ሃምፕ ሲድ፣ ማካዴሚያ ነት፣ የተለያዩ ነቶች ሃፍ ናቸው። ኦሜጋ 3 ኦሜጋ 6 ፋት እንትናቸው የሲዶች ነው። የነቶች ላይ ብዙ እንዳታደርጉ ሃፍ ነው። ኦሜጋ 6 ፋቲ አሲድ ሃይ የሆኑ ነቶች አሉ። እነሱ ሜክ ሹር ግን አሁን የጠራኋቸው ሲዶች ጤናማ የሆኑ ፋቶች ናቸው። ስጋ ቅባት ያለበት ጮማ ያለበት ስጋ በጣም ጤናማ ነው። በተለይ ሄልዚ ከሆነ እንስሳቶች ሳር ከበሉ እንስሳቶች የሚገኝ ከሆነ ያ ስጋ በጣም ጤናማ ነው ፋቱ ማለት ነው። ኢቭን ቢፍ ታለው ጮማ ማለት ነው። ራሱን የቻለ ከቅባቱ ብቻ ቢፍ ታለው ይሸጣልና ስጋ ጠብሳችሁ ታሎ አድርጋችሁ ብትበሉት ታይሮይድን በደንብ ፋት ቅባት የታይሮይድን ፋንክሽን በደንብ አድርጎ ነው የሚያስተካክለው በደንብ። እና የፋት ችግር ካለ ሁሉ ጊዜ ታይሮይድ ፋት እያነሰ ከመጣ የቅባት አክሰስ ከሌለ ሰውነት ውስጥ ችግር ሊመጣ ይችላል ብሎ የሚያመርተውን የታይሮይድ ሆርሞን ብላክ ያደርጋል ራሱ። እና ኢነርጂ በቂ እንደሆነ ለማሳየት ብዙ አይደለም ኤክሰስ የሆነ ከአቅም በላይ ምናምን ሳይሆን ለሰውነታችሁ በቂ የሆነ የፋት መጠን ልታቀርቡ ይገባቸዋል። ኦሊቭ ኦይል በጣም ጥሩ ነው። የአቮካዶ ኦይል ራሱ አቮካዶ ጥሩ ነው። አሳ፣ እነዚህ የፋት ምንጮች ማለት ነው። ኢፒኤዲኤች ራሱ የአሳ ዘይት ሰፕሊመንት፣ ኤምሲቲ ኦይል እነዚህ ሄልዚ ናቸው። ጤናማ የሚባሉ የፋት አይነቶች ናቸው። እነዚህን ፋቶች እየፈራን ከሆነ ታይሮይድ ሰፈር ያደርጋል። እና ብዙ ጊዜ እንደነገርኳችሁ ካርቦሃይድሬት በጣም እየበላን ደግሞ ፋት ብናስገባበት ሰውነት ኦልዌይስ ካርቦን ነው ፈጥኖ የሚጠቀመው እና ፋቱ በትራይግሊሰራይድ መሰረት በደም ውስጥ ይቀራል። እና ስንበላ ሁልጊዜ እንግዲህ አበላላችንን ማወቅ ይኖርብናል። ሰውነት ግን ፋት ይፈልጋል። ስድስተኛ የጋት ኢሹ፣ ጋታችን አንጀታችን አካባቢ ያለው ኢሹ ታይሮይድ ዲስፋንክሽን እንዲሆን ፋንክሽኑን በትክክል እንዳያደርግ የታይሮይድ ሆርሞን እንዲዛባ ያደርጋል ማለት ነው። በታይሮይድ ምክንያት የምንታመም ሰዎች እናውቃለን። በጣም
ህይወትን ጨለማ የሚያደርግ በሽታ ነው። ባይዘወይ ፀጉር ይረግፋል። ፀጉራችሁ እንደዚህ ነው እየተነጨ የሚወድቀው። ዝም ብሎ መሳሳት ብቻ አይደለም፣ ንቅልቅል ነው የሚለው ፀጉር። ጥፍራችሁ ጋር ታዩታላችሁ። ኢንዛይቲ ያለው ዲፕሬሽን አለው። ብዙ ነገሮችን ይዞ ነው የሚመጣው። ታይሮይድ ዲስፋንክሽን ሆነ ማለት እንደምታስቡት የታመመ ሰው ይናገር። የታመመ ሰው ቢናገር በጣም ደስ ይለኛል። በጣም መጥፎ በሽታ ነው እና ጋታችን ጋር ችግር ሲኖር አሁን ቅድም የጠራሁት ግሉቲን ራሱ አንጀታችን ጋር በጣም ትልቅ ኢምፓክት ነው ያለው። ሊኪ ጋት ክሬት እንዲደረግ ያደርጋል። ለዛ ነው ከጋት ጋር ተያይዞ ያሉ ኢሹዎች ሁልጊዜ ግሉቲን አስወግድ የሚባለው መጀመሪያ ማለት ነው። እና ግሉቲን ያለባቸው እንደ ስንዴ፣ ገብስ ምናምን ገብስ ውስጥ በጣም ሃይ ግሉቲን ያለው ሃይ በቃ ገንፎ የምትወዱ ሰዎች ዩኒቱ አቮይድ ማድረግ ይኖርባቸዋል። አንዱ እሱ ነው። ጋታችን ደግሞ ትልቅ ስራ የሚሰራ ነው። እንግዲህ ቅድም እንደነገርኳችሁ እነዚህ የጋት ማይክሮባዮም ናቸው 20%ን ኮንቨርት የሚያደርጉት ለኛ። በቃ ታይሮይድ ሪሊዝ አድርጎ ወደ ብለድ ስትሪም ውስጥ ያስገባዋል። እነዚህ 3 ቦታዎች ሄዶ ነው እንግዲህ ወደ ቲ3 ኮንቨርት የሚደረገው ኪድኒ ጋር፣ ሊቨር ጋር፣ እንደገና ደግሞ እዚህ ጋታችን ጋር ማለት ነው። የጋታችን ኤንቫይሮንመንት ሰላም ካልሆነ ጤናማ የሆኑ ባክቴሪያዎች ኤንቫይሮንመንቱን ተቆጣጥረውት ከሌሉ ይሄንን ኮንቨርት የመደረግ ስራውን ያስተጓጉላል። ስለዚህ ጋታችሁ ላይ በደንብ ስሩ። እሺ ታይሮይድ ፋንክሽን እንዳይፈጠር ስትረስ እንግዲህ ነበር ዋናው ከአሮ ኢሚዩን ዲዚዝ ጋር ያለው ተያይዞ ያለው ብዙዎች የኢትዮጵያ ሴቶችን የሚያጠቃበት ቅድም ከወንዶች እና ሴቶች ላይ ነው የሚበዛው ብዬ ነበረ። በብዛት የታይሮይድ ዲስፋንክሽን ያለው ሴቶች ጋር ነው። ሴቶች ጋር የሚመጣበት የበዛበት ዋናው ሌሎቹ እንደተጠበቁ ሆነው ቅድም የነገርኳችሁ ነገሮች በሙሉ ወንዶች ጋር ደሴም ነው አይደለ? ወንዱ ሚኔራል ካልወሰደ እሱ ጋርም ዴፊሸንሲ ይመጣል። ጋቱ ሄልዚ ካልሆነ ዴፊሸንሲ ይመጣል። ስትረስ ጋር ስንመጣ ግን ወንዶቹ የመቋቋም አቅማቸው በጣም ሃይ ይመስለኛል። ለዛ ነው ሴት ጋር የበዛው እና ስትረስ በጣም ትሪገር ያደርጋል የአውቶ ኢሚዩን ዲዚዝ እና ታይሮይድ ጋር ያለው ችግር በብዛት ሴት ጋር ይበዛል እና ብዙ ነገሮችን ሪስፖንሲቢሊቲ ስላለብን ይመስለኛል። የውጭው ስራ አይቀርብንም። ልጆችን ኃላፊነት የምንወስደው እኛ ነን። ቤት ውስጥ ያለ በቃ ይሄንን ማርጌ የምንለው ብዙ ኃላፊነት ስለ ልጆች ራሱ በጣም ግድ የሚለን ወንዶችም ናይስ ናቸው አይደለ? ያደርጋሉ። ግን በተፈጥሮ እኛ በጣም ሸክም ይበዛብናል ይመስለኛል። በቃ የሆነ ያላሸከሙን እንሸከማለን። እነሱ ልጆችን ይወዳሉ፣ ግን የኛ ኤክስትሪም ነው። ገና ሳናልፍ ራሱ እኔ ብሞት ብለን የምንጨነቅነን። ወንዱ ግን እኔ ብሞት ብሎ አይደል ነው እንደኛ እንደዛ ያደርጋል ብዬ አላስብም። እና ስትረሳችን በጣም ቱ ኤክስትሪም ስለሆነ አንድ አይነት ኦርጋኒዘም ወንዶቹ ደህና ናቸው፣ በብዛት ሴት ላይ ነው የሚገለጠው ይሄ ነገር እና ስትረሳችንን ሊሚት እናርግበት። እኛ ከሌለን ልጆቻችንን እግዚአብሔር እንዴት እንደሚያደርግ ያውቃል። እኛ ስንኖር እኛ የምንችለውን ብቻ እናድርግ። የእውነቴን ነው የምላችሁ። ስትረሳችሁ ማኔጅ አድርጉ። ኤኒ ኮርቲዞል ሆርሞናችንን ትሪገር የሚያደርግ እንግዲህ የአድሪናል ግላንዳችን የተለያዩ ሆርሞኖችንን የሚሰራልናል። ሴም ታይም የኮርቲዞል ሆርሞንንም ፕሮዲውስ ያደርጋል። እኛ ስትረስ ውስጥ ስንሆን ለኛ የሚጠቅመውን ሳይሆን የሚያመርተው የተጨናነቅንበትን ነገር ነው ክሬት የሚያደርገው ማለት ነው። ስትረስ ላይ ከሆነን ሁሌ ችግር ላይ ናት እና ለዛ የሚሆን ማቴሪያል እንዲመረት ነው ትዕዛዝ የሚሰጠው። ስለዚህ we need to make sure ነገሮች ሰላም መሆናቸውን እኛ ሳናቅ ለሚሆነው ነገር እኛ ሪስፖንሲቢሊቲ የለንም እና ነገሮችን መቀበል መቻል አለብን። ያልተቀበልነው ነገር ካለ መቀበል፣ እንደገና እኛ ሳንኖር ሊሆን ላለው ነገር እኛ ኃላፊነት የለንም። የፈጠረን ስላለ ለሱ መስጠት መቻል አለብን እና ስትረሳችንን እንደምንም ብለን የእውነት ከወንዶች እኩል እንኳን ባናረግ ትንሽ በጣም እየተጎዳን ያለ ነው። በጣም ብዙ ሰው ነው በአውቶ ኢሚዩን ዲዚዝ። እኔ ልነግራችሁ አይነቱ የሰው ልጅ እንዴት ምስኪን ነው በጣም ነው የሚያሳዝነው። ሴቶች ላይ ይበዛል እና ከስትረስ ነው የሚመጣው። ወደ 80% ስትረስ ነው የሚያመጣው እና ስትረስ ማኔጅመንት በጣም ኢምፖርታንት ነው። ሌላ የሲድ ኦይል አስወግዱ። ሰውነታችን ውስጥ ኦሜጋ 3 የምንጠቀም ከሆነ ቅድም እንደነገርኳችሁ ሄልዚ የሆኑ ፋቶች ከሆኑ አንቲ ኢንፍላማቶሪ ናቸው። አሳ ከሆነ ሰርዲን ከሆነ ጤናማ የሆነ የአሳ ዘይት ከሆነ ሄልዚ የሆኑ ፋቶች
ኦሜጋ 6 ፋቲ አሲድ ነው ያላቸውና ያ ኢንፍላሜሽንን የሚቀንስ ማለት ነው። ብዙ ጊዜ ታይሮይድ ከኢንፍላሜሽን ጋር ነው እንግዲህ አይደለ? በተለይ አውቶ ኢሚዩን ዲዚዝ ከሆነ ኢንፍላሜሽን ጋር ነው የተያያዘው። ስለዚህ ኢንፍላሜሽኑን ማኔጅ ማድረግ አለባችሁ እና ሲድ ኦይሎችን ኮምፕሊትሊ ያስወግዱ። የኮኔላ ኦይል፣ የበቆሎ ኦይል፣ የካትን ሲድ፣ የምንድነው ግሬፕ ሲድ ኦይል፣ በቃ የማታውቁት ነገር አሁን ከግሬፕ ሲድ ኦይል የለም፣ የቬጅቴብል ኦይል የለም። እራሳቸው ነው ክሬት ያደረጉት በብዙ ሂት ዲጋም ያደርጉታል። በጣም ብዙ ኬሚካል ተደርጎ ነው የሚሰራውና ለብዙ ችግር ስለሚዳርግ እነዚህ በስም የማታውቋቸውን ኦይሎች አስወግዱ ታይሮይድን ሰፖርት ለማድረግ። እነዚህ በጣም መሰረታዊ ናቸው። እንግዲህ ጥያቄ ካላችሁ ከጥያቄያችሁ ተነስቼ እንሄዳለን። ከዚህ በኋላ ታይሮይድን ሰፖርት የሚያደርጉ ነገሮችን ታረጋላችሁ ብዬ አስባለሁ። የጥርስ ሳሙናችሁን በስተጀርባ ቼክ ብታደርጉት ወደ ሰውነታችሁ ብትጡት ቶሎ ሕክምና ሲክ እንድታደርጉ ከጀርባው ተጽፏል አይታችሁ ከሆነ እና እነዚህ ነገሮች እያወቅን ነው እና ማን ነው ሳይውጥ በተለይ ልጆቻችን በብዛት ስዋሎ ያደርጉታል እና በምትችሉት መጠን ፍሎራይድ ፍሪ የሆነ የጥርስ ሳሙና ማድረግ። ከቧንቧ በምንም ተአምር ውሃ አትጠቀሙ። ውሃ የታፕ ዋተር ማስወገዱ በጣም ጥሩ ነው። ኢቭን በምትኖሩበት ከተማ ሆል ፉድ ካለ አንድ ትልልቅ ጀሪካኖች አሉ አይደለ? 5 ጋሎን ምናምን የሚይዙ እንትናቸው ማጣሪያው አይቼዋለሁ። እንጃ በሌላ ስቴት ያለውን ባላቅም እዚህ ያለው ግን የሪቨርስ ኦስሞሲስ ይላል ማጣሪያው። ስለዚህ በዛ አትሊስት ከዛ እየቀዳችሁ የምትጠጡት ኩክ የምታረጉት እንጀራ ሊጥ የምታቦኩበትን ምናምን ብትቀይሩ ጥሩ ነው። ጥሩ መሆኑን ካወቃችሁ አንድ ነገር ኪፕ ዱዊንግ ኢት። ኤኒቲንግ ተግተን የምናረጋቸው ነገሮች በየቀኑ የምናረጋቸው ነገሮች you'll see ቤኔፊቱን ታያለሽ። እና ልክ እኔ ሳወራ በሞቅታ የሰማችሁትን አንድ ቀን ሰርተሽ አትተዩ፣ ሁሌ አድርጉት። የሰራ ሰው አንድ ሳምንት ሄዶ እንጀራ ናፈቀኝ የሚል ሰው ውጤት አያይም። ስለዚህ የሚሰራ ሰው ግን ደህና ይሆናል፣ በደንብ ደህና ይሆናል። በደንብ በሚገርም ሁኔታ ምግብ መድኃኒት ነው።